ገብረ ኪዳን ያሉትን ሰምታ አልሰማ ብዙ ነገር በሰሞኑ ብዙ ነው። እኔ አንድ እውነት ልናገር አሉ። እኔ አሁን በሞት የት እንደምሄድ አላውቀውም አሉ። አይ ስለሚሄዱበት እንኳን እርግጠኛ አይደሉም። ቢሞቱ እንኳን ወደ መንግስተ ሰማያት እንደማይገቡ ደምድመዋል። እነዚህ አባት በጣም እኮ የተከበሩ አባት ናቸው። አራት አይናም ይባሉ ቪዲዮቹ አሉ በሚገባ ላሳይ ይችላል። ልክልኝና በመረጃ ስለምፈልግ ነው። እኔ ልክልህና ከፈለክ የአባ ገብረ ኪዳንንም የሊቀ ሊቃውንት ዝራንም እስኪ ለአድማጮች አባ ገብረ ኪዳን የታወቁ ብዙ ሰው የሚወዳቸው በጣም በብዙ አይነት ትምህርት ያስተምሩ እኔም ማከብራቸው ወዳቸው ናቸው። እሳቸው በሞት ምድብተን አላቅም ወደ እግዚአብሔር መንግስት ሄዳለው አላሉ። በፍጹም እርግጠኛ አይደሉም። አየው እኔ አንዳንድ ቀን በግሌ መሞት ያምረኝና ሆሆ ደግሞ ማላውቀው ሀገር በደስ ስላለው የእውነቴን እኮ ነው እንደው ውሰደኝ ልለው ፈልግና ደግሞ መግቢያዬን ሳላውቅ አርፌ ቁጭ ልበል። ሁለት ነገር እኔ በግሌ ሳልዋሽ ብናገር ሁለት ነገር ይገርመኛል። አንደኛው ቆይተን ከምንበላሽ በጊዜ ብንሄድ፣ ሁለተኛው ደግሞ ሄደን ደግሞ መግቢያችን መች እናውቀዋለን። ይሄ ሁልጊዜ ጥያቄ ነው። ብንሞት ሲኦል ይቆየናል፣ ስንቆይ ደግሞ እየተበላሸን ተቸገርን እና በጣም ብቻ እግዚአብሔር ይማረን። እስቲ የእመቤታችን ስዕል አያድንም? ያድናል? አያድንም። ስዕል ተራራ ያፈልሳል? አያፈልስም? አያፈልስም። ቅዱሳን ስዕላት ሲዘበትባቸው ዝም የሚሉት ኃይል አጥተው አይደለም። ኃይል አጥተው ነው። ኃይል እግዚአብሔር ነው። ስዕል ተራራ ያፈልሳል? አያፈልስም? አያፈልስም። ንገሩኝ እንጂ ተራራ ያፈልሳል? በቃ ሰዎች የደከሙበት፣ ሰዎች የወጡበት የወረዱበት ጽድቅ በእግዚአብሔር ፊት ሲታይ ምን እንደሆነ ታውቃላችሁ? የመርገም ጨርቅ። ጽድቃችን የመርገም ጨርቅ ከሆነ በእግዚአብሔር ፊት ሲታይ ጽድቃችን የመርገም ጨርቅ ሆኖ ከተቆጠረ ወገኖቼ ኃጢአታችን ምኑን ያክል የከፋ ይሆናል። ስለዚህ አንተ ያደረግከው አስተዋጽኦ የለበትም። የጽድቅ ጉዳይ ኢየሱስ ያደረገው አስተዋጽኦ እንጂ አንተ ምንም ያደረግከው አስተዋጽኦ የለም። አንቺ ምንም ያደረግሽው አስተዋጽኦ የለበትም። ምንድነው ያንተ አስተዋጽኦ? አብ የሰጠውን ውድ የሆነውን ስጦታ ኢየሱስ ክርስቶስን መቀበል። ቀራንዮ አደባባይ ላይ ስለኔ እርቃኑን ተሰቀለ፣ የሾህ አክሊል ደፋ፣ ተገረፈ፣ ሞተ፣ ተቀበረ። እኔን ለማጽደቅ በሶስተኛው ቀን ከሙታን መካከል ተለይቶ ተነሳ። አሁን ስለኔ ሊታይ በእግዚአብሔር ቀኝ ተቀመጠ። እንደገናም ሊወስደኝ በክብር ተመልሶ ይመጣል። ይሄን ማመን በቂ ነው። ጸጋው ያድንሃል። በምን? በእምነት። አየው ጳውሎስ ይሄንን ነው ያለው። ጸጋው በእምነት፣ ይህም የእግዚአብሔር ስጦታ እንጂ ከናንተ አይደለም፣ ማንም እንዳይመካ ከስራ አይደለም። አቡዬን ዘክሬ ተክልዬን ዘክሬ ወላዲት አምላክ የጭንቅ አማላጅቱ ብዬ ዘክሬ ምጽዋት መጹቼ። ኧረ ተው። በጉቦ መንግስተ ሰማያት ልትገባ ነው እንዴ? በጉቦ መንግስተ ሰማያት አይገባም። የመግቢያ መንገዱ አንድ ነው፣ እርሱም ኢየሱስ ነው። ራሱ በመዋዕለ ሥጋዌው ባስተማረበት ወቅት በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደዚህ ብሎ ተናገረ። አነ ውእቱ ፍኖተ ጽድቅ ወሕይወት ወአልቦ ዘይመጽእ ኀበ አብ ዘእንበለ እንተ ኀቤየ። እንተርጉማት ጎበዝ። እኔ እውነትና ሕይወት መንገድም ነኝ፣ በእኔም በቀር ወደ አብ የሚመጣ የለም፣ በእኔም በቀር ወደ አብ የሚገባ የለም። በአራት ነጥብ ድርግም አደረገው። በእኔ በቀር ወደ አብ የሚገባ የለም። መግቢያ በሩ እኔ ነኝ። ሌባው ሊሰርቅ ሊያጠፋ እንጂ ስለሌላ አይመጣም። እኔ ግን ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። እኔ እያለ ነው እየተናገረ ያለው። እነ ጴጥሮስ መጡና እኔ ብሎ የተናገረውን በሐዋርያት ሥራ መጽሐፍ ምዕራፍ 4 ቁጥር 12 ላይ አጸኑት። ምን ብለው? ወአልቦ ካልዕ ሕይወት ወአልቦ ካልዕ ስም በታሕተ ሰማይ ዘይትወሀብ ለወልደ እጓለ እመሕያው በዘይሃዩ። ኧረ ክብርና ምስጋና ለስሙ ይሁን። መዳንም
በሌላ በማንም የለም፣ በተክልየም የለም፣ በአቡየም የለም፣ በአርሴማም የለም። ይሄ ነው መልሱ። ያቅለሸለሽህም እየመረረህም ቢሆን ዋጠው። ይሄ ነው እውነቱ። መዳን በሌላ በማንም የለም ማለት በአርሴማም በማርያምም በተክልየም በአቡየም በገብርኤልም በሚካኤልም የለም እያለህ ነው። አትሰማም እንዴ? ጭንቅላትን አሰራው እንጂ ማይንድን አሰራው እንጂ የለም ማለት ጴጥሮስ። እንድንበት ዘንድ የሚገባን ለሰዎች ሁሉ የተሰጠ ስም ከሰማይ በታች ሌላ የለም ማለት። አረ ክብርና ምስጋና ለስሙ ይሁን። ዋጋ ለምን ትከፍላለህ? ኢየሱስ ዋጋ የከፈለበትን እውነት አንተ ለምን ታደበዝዘዋል? አትችለውም። ገዳም ገብተህም አትችለውም። ተራራ ወጥተህም አትችለውም። ቁልቁለት ወርደህም አትችለውም። የመቃብር አፈር ጠጥተህም አትችለውም። ወንድሜ አትችለውም። ዝም ብለህ ወደ ኢየሱስ ና። መጽሐፍ ሲናገር እናንተ ሸክም የከበደባችሁ ሁሉ ወደ እኔ ኑ እኔም አሳርፋችኋለሁ። በወቅቱ እኮ ጺም ያላቸው እንደኔ እንደዚህ ካባ የለበሱ አሸንክታባቸውን ያስረዘሙ ብዙ ጸሐፍት ፈሪሳውያኖች ነበሩ እኮ። እነ ማርያም ነበሩ እኮ። እኔ አሳርፋችኋለሁ ሲል ነበሩ እኮ። አይ በቃ እኔ ከሄድኩ በኋላ ማርያም ታሳርፋችኋለች፣ እናቴ ታሳርፋችኋለች አላለም። አየው፣ እረፍት የሚገኘው በኢየሱስ ክርስቶስ ብቻና ብቻ ነው። መገኘው በኢየሱስ ክርስቶስ ብቻና ብቻ ነው ወንድሜ ሆይ። ስለዚህ ወደዚህ እውነት እንድትመጣ ዛሬ ጋብዛል። ወደዚህ እውነት እንድትመጡ ሁላችሁንም ጋብዛችኋል። ይህ እውነት ነው አርነት የሚያወጣችሁ። ይህ እውነት ነው ወደ እግዚአብሔር መንግሥት እንድትገቡ የሚያደርጋችሁ። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል ሳይሆን የነገር ጥላ አለውና፣ ስለዚህ በየዓመቱ ዘወትር በሚያቀርቡት በዚያ መስዋዕት የሚያቀርቡትን ሊያነጻ ከቶ አይችልም ማለት። ይህን የሚያቀርቡትን ራሱ ሊያነጻ ከቶ አይችልም። ጥላ በራሱ ሕይወትና አካል የለውም ወገኖቼ። ጥላ ነው የሚለው ያንን የሕጉን የሞትና የኩነኔ አገልግሎት ብሎ ያስቀመጠውን ያን ጥላ ነው የሚለው። ጥላ ደግሞ በራሱ የለውም። የጥላ ማንነት የተመሰረተው በእውነተኛው አካል ላይ ነው። እውነተኛው አካል ደግሞ የናዝሬቱ ኢየሱስ። ለዚህ ክብር ስጥልኝ ዝም ብለህ የናዝሬቱ ኢየሱስ አካል ባለበት ስፍራ ጥላ ይኖራል። አካል ባለበት ስፍራ ምን አለ? ጥላ አለ። የአካሉ ህልውና ጥላውን ያንቀሳቅሰዋል፣ ቅርጽ ይሰጠዋል። ጥላ አካሉ በሌለበት አካሉን ወክሎ የአካሉን ተግባር ሊያከናውን አይችልም። ስለዚህ አካሉ ለአንተ ተገለጠልህ። አየው፣ ይህ አካሉ ኢየሱስ ነው። ይህ ነው ለአንተ ዋጋ የከፈለልህ። ይህ ነው ለአንተ የሞተልህ። ነገር ግን ጥላውን አይተን እየመጣ ስላለው አካል ቅርጽና ይዘት መገመት ይቻላል፣ ማወቅ ይቻላል። የዕብራውያኑ ጸሐፊ ይህንን ነው የሚለው። ሕጉ ሊመጣ ያለው የበጎ ነገር እውነተኛ አምሳል አይደለም ብሎ ይጀምራል። ምንድን ነው እውነተኛ አምሳል የሚለው? ሙሴ በተራራው ላይ የተገለጠለትን መለኮታዊ ምስጢርን ለማለት ነው እየተናገረ ያለው። ሙሴ የተቀበለው ሕግ ሰዎች የዘላለም ሕይወትን እንዲያገኙ የተሰጠ እውነተኛ አምሳል አይደለም። እውነተኛ አምሳል ቢሆን ኖሮ በየዓመቱ በሚቀርቡት የእንስሳት መስዋዕቶችና ምድራዊ የአምልኮ ስርዓቶች እስራኤላውያንን የነፍስ እረፍት አግኝተው የእግዚአብሔርን መንግሥት መውረስ ይችሉ ነበረ። በተጨማሪም በየዓመቱ በተደጋጋሚ የተለያዩ መስዋዕትን ማቅረብ አያስፈልጋቸውም ነበር። ነገር ግን ሕጉ ሙሴ ለተገለጸለት ሰማያዊ ሐሳብ መፈጸሚያ የማምጫ
እንደነበረ ያሳያል ማለት ነው ወገኖቼ ሆይ። ጥላ ባለበት ስፍራ ሁሉ በቅርብ ርቀት እውነተኛውን አካል ያሳያል። ሕጉ የሚጠቅመው እውነተኛውን አካል ክርስቶስን መጥቶ ሰዎችን ፈጽሞ ያድን ዘንድ በሥጋ ሊገለጥ እንደቀረበ አመልካች ምስጢር ነው። አመልካች ምስጢር ነው ወገኖቼ። ይህ ምስጢር ለብዙ ሰዎች ተሸሽጎባቸዋል። ወደዚህ ምስጢር ነው ዛሬ እኛ እናንተን የምንጋብዛቸው። አረ ክብርና ምስጋና ለእግዚአብሔር ለአምላካችን